የፋይዳ ዲጂታል መታወቂያን ከባንክ ሂሳብ ጋር የማጣመሩ ሂደት ስለመራዘም ወይም አለመራዘሙ ከብሔራዊ መታወቂያ ፕሮግራም ጋር ከሚኖረን ውይይት በኋላ የሚታወቅ ይሆናል ሲል ብሔራዊ ባንክ አስታወቀ። ኢትዮጵያ የጀመረችውን የዲጂታል ኢኮኖሚ ግንባታ ዳር ለማድረስና የዜጎችን የፋይናንስ ተጠቃሚነት ለማዘመን የፋይዳ ብሔራዊ ዲጂታል መታወቂያ ፕሮግራምን እንደ ዋነኛ ምሰሶ ስትጠቀምበት ቆይታለች። በየደረጃው ሲተገበር የቆየውና በአዋጅ ቁጥር 1284 ህዝባር 2015 ህጋዊ እውቅና ያገኘው ይህ ፕሮግራም እስካሁን ከ40 ሚሊዮን በላይ ዜጎችን በሲስተም ውስጥ ማቀፍ ችሏል። የፋይዳ ዲጂታል መታወቂያ ጸድቆ ስራ ላይ መዋሉን ተከትሎ በርካታ የመንግስት ተቋማት አገልግሎት አሰጣጣቸውን ከዚህ ብሔራዊ መለያ ቁጥር ጋር እያስተሳሰሩ ይገኛሉ። ይህም የሆነው ተቋማቱ የሚሰጧቸውን ልዩ ልዩ አገልግሎቶች ይበልጥ ዘመናዊ፣ ግልጽና ደህንነታቸው የተጠበቀ ለማድረግ ሲሆን በተለይም ማንነትን ማረጋገጥ የሚጠይቁ ሰነዶች ለማውጣት፣ ልዩ ልዩ ፍቃዶችን ለመስጠትና ለማደስ እንዲሁም ማንኛውንም የመንግስት አገልግሎት ለማግኘት የፋይዳ ቁጥር እንደ ዋነኛ አስገዳጅ ቅድመ ሁኔታ መጠቀም ጀምረዋል። ይህ አሰራር የዜጎችን መረጃ በአንድ ማዕከል በማደራጀት አድካሚ የሆኑ የቢሮክራሲ ሂደቶችን ለማስቀረትና በተለያዩ መስሪያ ቤቶች መካከል ያለውን የመረጃ ልውውጥ ለማቀላጠፍ እንደ ትልቅ መሳሪያ እየታየ ይገኛል። ከእነዚህ ተቋማት አንዱ የሆነው የኢትዮጵያ ብሔራዊ ባንክ የፋይዳ ዲጂታል መታወቂያን ከባንክ ሂሳብ ጋር የማጣመር ሀገር አቀፍ የትግበራ ስራ ታህሳስ 1 2018 ዓ.ም መጀመሩ ይታወሳል። ይህ የፋይዳ ዲጂታል መታወቂያን ከባንክ ሂሳብ ጋር የማስተሳሰር ተግባር ተቋማዊ አሰራርን ከማዘመን ባለፈ የፋይናንስ ስርዓቱን ደህንነት ለማረጋገጥና የደንበኞችን ማንነት በአስተማማኝ ሁኔታ ለመለየት ታስቦ የተዘጋጀ ነው። አሰራሩ በተለይም ህገወጥ የገንዘብ ዝውውርን ለመቆጣጠር፣ የባንክ ማጭበርበሮችን ለመከላከልና ዜጎች በተለያዩ የፋይናንስ ተቋማት ዘንድ የሚኖራቸውን እንቅስቃሴ በአንድ ማዕከላዊ ቁጥር በማገናኘት ፈጣንና ቀልጣፋ የብድርና የክፍያ አገልግሎት እንዲያገኙ ለማስቻል ከፍተኛ ፋይዳ እንዳለው ይታመናል። ደንበኞች ይህን ትግበራ በባንክ ቅርንጫፎች በአካል በመገኘት ወይም ባንኮች ባዘጋጁት የዲጂታል አማራጭ እንዲያከናውኑ ጥሪ ቀርቦ የነበረ ሲሆን መታወቂያ የሌላቸው ደንበኞችም ተመዝግበው መለያ ቁጥራቸውን እንዲያወጡ ማሳሰቢያ ሲሰጥ ቆይቷል። ይህ በየደረጃው ሲተገበር የቆየው የሂሳብ ማጣመር ስራ አጠቃላይ ማጠናቀቂያ የጊዜ ገደብ መጋቢት 30 2018 ዓ.ም ሲሆን በዚህም መሰረት የባንክ ሂሳባቸውን ከዲጂታል መታወቂያቸው ጋር ለማገናኘት ለደንበኞች የቀራቸው ጊዜ 2 ቀናት ብቻ ነው። ከዚህ ቀነ ገደብ መጠናቀቅ በኋላ ባንኮች አገልግሎታቸውን ሙሉ ለሙሉ በፋይዳ ዲጂታል መታወቂያ ላይ ተመስርተው መስጠት እንደሚጀምሩ ቀደም ብሎ መገለጹ ይታወሳል። ቲክቫ ኢትዮጵያም ቀነ ገደቡ በተቀመጠለት ጊዜ ይጠናቀቃል ወይስ የሂደቱን አፈጻጸም ታይቶ የመራዘም እድል ይኖረዋል ሲል የኢትዮጵያ ብሔራዊ ባንክን ጠይቋል። ሪፖርቶች ተጠናቅረው በጉዳዩ ላይ ከብሔራዊ መታወቂያ ፕሮግራምና ከባለድርሻ አካላት ጋር ስብሰባ ይኖረናል። የደረሰበትን ደረጃ ሪፖርቱን ካየን በኋላ ምን ያህል ሄዷል የሚለውን አይተን መራዘም ካለበት ወይም ከሌለበት ይታያል ሲሉ ብሔራዊ ባንኩ አሳውቀዋል። ቲክቫ ኢትዮጵያ እስከዛሬ የነበረው ሂደት ምን ይመስል ነበር? ባንኮችስ በታቀደው መሰረት የደንበኞቻቸውን ሂሳብ ቁጥር ከፋይዳ ጋር የማስተሳሰር ስራ ሰሩ ወይ የሚል ጥያቄ አቅርበዋል። ብሔራዊ ባንኩ የሂሳብ ማጣመር ሂደቱ ውጤታማ መሆኑን ቢገልጽም በባንኮች መካከል ያለ የቴክኖሎጂ ስታንዳርድ ልዩነት እና በቅርንጫፎች የሚታየው መጨናነቅ እንደ ተግዳሮት መነሳቱን ጠቁመዋል። እስከ መጋቢት 30 ቀን 2018 ዓ.ም ድረስ የተገደበው ይህ ሂደት አፈጻጸሙ ተገምግሞ የመራዘሙና አለመራዘሙ ጉዳይ የመጨረሻ ውሳኔ እንደሚያገኝ ታውቋል። ይህ የቲክቫ ኢትዮጵያ ቤተሰብ አባላት መሰባሰቢያና መረጃ መለዋወጫ መድረክ ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።